እንትን እንደምትል ተስፋ አደርጋለሁ እኛ እንግዲህ በመንችለው መልኩ ብራችሁ ባይመለስም ይሄ ልጅ ግን ለግ አካላት አሳልፈው እንዲሰጥና በግ እንዲጠየቅ በተለይ ደግሞ ምናልባት አሁን እናንተ ስድስት ናችሁ ከስድስታችሁ ደግሞ ውጪ አዲስ የጀመረው ፕሮጀክት ሊኖር ስለሚችል እኛ እህቶቻችንን የምናንቀው ከእግዚአብሔር ጋር እንግዲህ እናንተንም ለመርዳት የምናረጋው ነገር እናረጋለን እሺ አሁን የዋትስአፕ ስልኩን ለሱሱ ላኩልኝ ድንግል ማርያም ልጅም የገብርኤል ልጅም አወራችኋለሁ ከቻላችሁ ሌሎቹን ይዛችሁ ለመምጣት ሞክሩ አሁን እዚህ ጋር ከቀደም ጀምሮ ቀን ላይም ጆን ቤትም ሰምታችኋል እኔ ጋርም ተደግሟል ታሪክ ዋናው ትልቁ ነገር ምንድነው ሚውታርኩ ጋይስ ይከፋ ሶሪ እኛ በመንችለው መልኩ የወንዶች ጉዳይ ሲባል ለእህቶቻችንም ድምጽ ለመሆን ነው እዚህ ጋር ይቆም ነው ስለዚህ እንደዚህ አይነት ሌባን እንደዚህ አይነት አጭበርባሪ ሰዎችን አሳልፈን የምንሰጠው ስለዚህ እያንዳንዱን ዶክመንት ፎቶውንም እያንዳንዱን ነገር ላኩልን በመጀመሪያ ደረጃ ማለት በሰላማዊ መልኩ ለማውራት እንሞክራለን በመጀመሪያ ደረጃ ከዛ በኋላ ግን ፎቶውን የምንለጥፈው ሌሎች እህቶች እንዳይበሉ ሌሎች እህቶች ያረጉ ያሉትን ነገር እንዲያቆሙ እሱም ባይሆን ሌላ ወንዶች እንደዚህ አይነት ታክቲክ የሆነ ነገር ተጠቅመው ሌላ እህቶችን እንዳይበሉ እንድትነቁ ነው ንቃተ ህሊና እንዲኖራችሁ ነው ከእግዚአብሔር ጋር ደግሞ የእናንተን ጉዳይ ጥግ ለማድረስ እንሞክራለን አንዴ ቀርታ እኔ ወደዚህ ማምጣት አልፈለኩም ነበር ታውቂያለሽ ምክንያቱም ተናድጄበት አላወራም ብሎክ ላድርገው ብዬ ነበርና ደግሞ ከኔ በላይ የሚያለቅሱት በጣም የሚታለቅስ ልጅ ነበረችና አይ ይሄ ነገርማ ለነሱን አሳብስቤ አንድ ላይ አውርቻቸው ምን ነገር ላይ መድረስ አለብኝ እሱን እንዳወቁት እንዳያቅብኝ ብዬ ስልኩ ኦንላይን እንዳያሳይ ብዬ የራሱ ኦንላይን እንዳያሳይብኝ ብዬ ሴቶች ገብቶ እንዳለቅሱ ኦንላይኑ ዘግቼ ነው ሴቶቹን ከዛ ላይ ያመጣሁት የነበረ ማለት ነው አሁን እኔ አውቄ ቢሆን ቢያውቅ ራሱ ብሎክ እንደሚያደርገኝ ነው እርግጠኛ ነኝ ብሎክ አድርጎኝ ይሄዳል ለምን ከኔ ምንም ማያገኝማ ይሄን ሁሉ አውቃለች ብሎ ምንም እንደማያገኝ ስለማውቀው አሁን ወር እየሞላኝ ነው ከመጣው በኋላ እና በቀደም ተበድረሽ ላኪ ቆርቆሮ ቤት ሊመታ ነው ምናምን ስለኝ አይ ፋዘር ይፈልጋል ፋዘር ጋር ሄድና ፋዘር ይሰጣል ሄድና ፋዘርን በአካል አግኘውና ከዛ ፋዘር ይሰጣል አልኩት እኔ ደግሞ ፋዘርን እንደዚህ ብያለሁ ከደወለላችሁ ስልኩን ለኮማንደር ስጡልኝ ብዬው ማለት ነው ግን እሱ በኢሞ ነው ሲስተርን የሚያወራት ማለት ነው በኢሞ ያወራታል ለምንድነው አንተ ወንድሜ ሃና ምን በድለህ ነው ወንድም አደውልላቸው ብለህ ነው ለምን ቀጥታ ስልክ አይሰራም ለምንድነው ማትደውልልን ብላ ትላለች ማለት ነው አይ እኔ ሲሜ ስለማይሰራ ነው በኢሞ ላገኘሽ ብዬ ነው ምናምን ይላታል ማለት ነው ሲስተር እኔ ምናልባት እንደዚህ ካለኝ ፋዘር ጋር ሄደው ፋዘር ደግሞ ከኮማንደሩ ጋር ሄዶ ምናልባት ከተገኘ ብዬ እንደዚህ ባረገው አይ ይቀራል እንጂ ፋዘርሽ ጋርማ አልሄድም አለኝ ማለት ነው እሺ ችግር የለም አትሄድ አልኩት ግን ለሲስተር ደውልላትና እሷን አግኛት ትፈልጋለች አልኩት እኔ የምፈልገው እሱ ስልኩ ምናልባት ከደወለላችሁ ለኮማንደር ወይ ለአንድ ፖሊስ ከተሰጠ ጂፒኤስ ላይ አስረናል ብሎኛል እነሱ ማለት ነው ግን ከተደወለላት ለሲስተር ይያዛል ብዬ ስላሰብኩት ደውልላት ብዬ ነው የምጨቀጨቀው ማለት ነው በየቀኑ አንቺ ቆይ ምንድነው የምትፈልጊው ለምንድነው ሁሌ ደውልላት የምትይኝ አለኝ አይ አንተ ስለምፈልጉ እንዳገኙ ስለፈለኩት ነው አልኩት እና አሁን ቅድም ራሱ እህትሽ እኮ በኢማ ወርታኝ ነበር ምናምን አለኝ ቆይ አንተ ሀገር ውስጥ ነህ እንደ ወይስ ሀገር ውጭ ነው ያለው በቀጥታ ለምንድነው ማትደውልላት ሀገር ውስጥ ሆነ ለምን በኢሞ ትደውልላታለህ እሷ አልኩት በቃ ስለፈለኩት ነው አለኝ ወይ አኔ ይቅርታ ስምሽን ጠራው በነገራችን ላይ ማለት ነው ስሙ ራሱ እኮ ሰውዬ እኮ ስሙ ራሱ እኮ ሁለት ስም ነው የሚጠቀመው የምናወራበት ሌላ ነው ብር የምልክበት ደግሞ ሌላ ነው አካውንቱ ሌላ ነው ብር የምንልክበት ለምንድን ነው በአንተ አካውንት ማይገባ ስንለው አካውንት የኔ እንደዚህ ሆኖ ነው በዚህ ወድዶ ነው በዚህ ወጥቶ ነው ይላል ስሙ ሁለት ነው ሰውዬ አሁን የምላከው በወንድሜ ስም ላኩልኝ በወንድሜ አካውንት ይላል ግን በኋላ ስናስብበት የራሱ ስም ሁለት ስም ነው ያለ ብር ስላከበት በሌላ ስም ነው የምናወራ እሱን የምናውቀው በሌላ ስም ነው
እና መጀመሪያ ደግሞ እንደዚህ ጎደለኝ አበድሩኝ በመቤቴ እኔ መልስላችኋለሁ። የሰውን አቅም በላ ሰው አይደለም። የሰውን ላብ እኔ ጋር እንዲያልፍ አልፈልግም። ብዙ ወዘት የሚያወራ አሳማኝ የሆኑ ቃላቱን ነው የምጠቀመው። በጣም ትልልቅ ቃላቶችን ይጠቀማል። ሰው ደግሞ በደካማ ጎኑ ከመጣበት ማንም ሰው ይታለላል እና በመቤቴ በቸሩ መድኃኔዓለም ቅዱሳን መላእክት አይቀሩ ምንም አይቀሩም። በቃ እኔ እንዲህ ነኝ በዚህ ነው በቃ ይሄ ሰውዬ እንዴት እንዴ ይሄማ መናኝ ነው በጣም የእግዚአብሔር ሰው ነው ብሎ ነው ሰው ማምነው። እና ሁላችንም ቢሆን እያንዳንዳችን የሚያወራ ነገር ሼር ነው መሰለኝ የሚያደርገው። ቃላቱ ሁሉ አንድ ነው። ለኔም የምናገር አንድ ነው። ለሌላም ደግሞ ለኔ ያለኝ ለሌላም ደግሞ እንደዛ ነው። አንድ ቃላትን ነው ሼር የሚያደርገው ይመስለኛል ማለት ነው በቃ። እና አሁንም እኛ የምንለው ነገር ቢኖር ሌላውስ ለሌላ ነው። እኛስ አንዴ በቃ ሆኗል። የኛ ይመለሳል ብለን አይደለም እኛ አሁን እዚህ ላይ ወጣ ነው። ግን ለሌላ ሰውዬ ይሄ የለመደ ምላሱ እንደዛ ቅቤ ምላሱ ለሌላም እንደዛ እንዳያደርግ ሌሎቹም እንዳይበሉ በሃይማኖት ሽፋን እንደዚህ እኔ ደህንነት ነው የምሰራ ካርታቸውን አስለቅቅላቸዋለሁ ብሎ ሌላም እንደዛ በዚህ በእኛ ላይ በለመደ ምላሱ ሌላው እንደዛ እንዳያደርግ እንደማሩ ነው። እህቶቻችን ስንቶቹ እያለቀሱ ነው ወደ አረብ ሀገር እየተመለሱ ወደ ስደት እየተመለሱ እያለው፣ ግማሾቹ ደግሞ እዛው መከራቸውን ብራቸውን ጨርሶ እያለቀሱ ነው መንገድ ለማንገድ እና ለሌላ ነው በቃ እኛ ለሌላ ትምህርት እንዲሆን ነው። አመሰግናለሁ። እሺ አሁን ሁላችሁንም አንድ ጥያቄ ጠይቃችሁና ዋትስአፕ ላይ እናወራለን። በቃ እንግዲህ የተለየ ነገር ካለ እዚህ ጋር መጣችሁ ማስተላለፍ የምትፈልጉትን መልእክት ታስተላልፋላችሁ። እንግዲህ አንድ ነገር ብቻ ልናገር ሙሌ። እሺ እኔ ወጣት ነኝ፣ የ24 አመት ወጣት ልጅ ነኝ። እኔ ከነዚህ እህቶቼ ከኔ የተለቁ ናቸው። ከኔ ያስተውላሉ። ከኔ የበለጠ ህይወትን የተማሩ ናቸው። ከኔ የበለጠ የልጅን ህይወት ሁሉ ነገር ያዩ ናቸው። ነገር ግን እነሱ ተሸውዷል። በምንድነው የተሸወዱት? በሃይማኖት። ሁላችንም ያሰርናት ማህተባችን ሃይማኖታችን በተለይ በክርስቶስ አንቀልድም አይደለ? ይህ ሰውዬ ሙሌ በጣም የምትገረሙ ፎቶ ሲላክልህ ትደነቃለህ። ሰውየው ነጭ ለብሶ ነጠላ ለብሶ ቤተክርስቲያን በር ላይ ቆሞ ነው ፎቶ እኔ ዛሬ እንዲህ ቦታ ነኝ እኔ ዛሬ ቆርቤያለሁ ብሎ አፉን ይዞ የሚልከው። ይህ ሰው ያለማመን በጣም ከባድ ነው። ምክንያቱም በክርስቶስ ስጋና ደም ስለማንቀልድ ሃይማኖታችን ስለሆነ እህቶቼ ማንንም በሃይማኖቱ ቢመጣ ማንንም አይደራደርም። ከዚህ በኋላ ከኛ የምትማሩት ከእህቶቼ የምትማሩት ምንድነው? ማንንም ሰው በሃይማኖታችሁ ቢመጣ በቃ አንቺ መታቂው የራስሽን ልብና ልብ ብቻ ነው፣ የሌላውን አታቂም። አለቀ። ስለዚህ ራሳችሁን አሳልፋችሁ አትስጡ እባካችሁን። ሃይማኖታችን ላይ በቃ ድሮ ቀረ። በሃይማኖት ስም በህግ አምላክ የሚባለው ድሮ በእናቶቻችን ዘመን ቀርቷል። የአሁኑ ዘመን የአሁኑ ትውልድ ግን በክርስቶስ ላይ የሚያፈይዝ ነው፣ በክርስቶስ ስም የሚነግር ነው። ከዚህ ብዙ ነገር ትማራላችሁ ብዬ አስባለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ መልካም። ሌሎቻችሁ የምታስተላልፉት መልእክት አለ? ስልክ ላካችሁላት ለሱሱ ከሰላለችው ፎሎ አድርጋለሁ ግን ሲወጣ እልክለታለሁ። ችግር የለም። እኔም የምላችሁ እሙዬ እንዳለችው ሁላችንም እንዳንሸወድ በድንግል ማርያም በቅዱስ ገብርኤል ብሎ የሚመጣ ሰው ሁሉም እውነተኛ አይደለም። በሃይማኖት ሽፋን የሰው ህይወት እየበጠበጡ እያጠፉ ነው። በመድኃኔዓለም ብሎ የሚገሉት አሉ የምናየው ሁሉ። እኔ ፎቶ አለሽ ከአንቺ ጋር አይ ቲንክ ታወራላችሁ። ኧረ ችግር የለም። አብሬ የተነሳሁት አለ። እያንዳንዱን ዶክሜንት ለሱሱ ላኪላት። ሱሱ እየሙላለው ጠቅላላ ዋትስአፓቸውን ስልክ ተቀበይና ግሩፕ ክሬት አድርጊና የሱን ኢንፎርሜሽን በኔ ዋትስአፕ ላይ ፎቶውን እያንዳንዱን ነገር እሺ። ሁሉንም ይልካለሁ። ከዚህ ሲወርዱ ቁጥራቸውን ያስቀምጡልኝ። ከዚህ ስትወርዱ ቁጥራችሁን ለሶስታት ሱሱ ዋትስአፕ ግሩፕ ክሬት አድርጊ። ሁሉንም ሰው አዳርጊ። ከዛ በኋላ እኔ መቀበል ያለብኝን ነገር ቀበላለሁ። ማውራት ያለብንን ነገር እታች ነው ከዚህ በኋላ የምናወራው።
አሁን እቺ አንድ የምታለቅሳለች የማታወራኝ እምቢ ብላ አላወራም ብላኛለች። እንዴት አድርጌ ነው ማመጣት? እሷን እምቢ አለች አላወራም ማለችኝ። እሱም መስያት ነው ግን እኔ ነኝ ብዬ ማለት ደግሞ ከበደኝ። ሌላ ችግር እንዳይፈጥር ብዬ ማለት ነው። እንግዲህ ያወራሻት ካላመነች እንግዲህ ያው መምጣት ባለባት ሰዓት ትመጣለች። እንግዲህ እቴን ገደልክብኝ ብላ በጣም ነው የምታለቅሰው ማለት ነው። እኔ አምኜ ተግልዬ ቁጭ ብለ ቃል የገባሁን በላኩ ወላኪልኝ እስቲ ለኔ ቁጥሩ አይወጣልኝም። ኢሞ ብቻ ነው የሚወጣ። ይሄም ቁጥሩ አይወጣ። ኦኬ እንደምንም ማውራትና እንደምንም ለማምጣት ሞክሪ። በነገራችን ላይ ማለት ነው ሙሌ የሱን አካውንት ኢሞ አንተ ሳበውና እዛ ጋር ማውራት ከቻልክ ልታሳምና ከቻልክ በራስክ መንገድ አሳምና ሳባት ሌሎችም ስላሉ ማለት ነው። መልካም እሺ እና ሁላችሁም እህት ወንድሞች አመሰግናለሁ ስለሰማችሁን ስላዳመጣችሁን። ደግሞ እኛ የራሳችን ብር ይመለስልን እናገኛለን ብለን አይደለም። ሌሎቹ ከዚህ በፊት ያልበላዋቸው ሌላ አጀንዳ ይዞ ስለሚመጣ ይሄ ሰው የሚያልፍ አይደለም እውነት ለመናገር ማለት ነው። ሃይማኖቱን ሽፋን አድርጎ ስለምንቀሳቀስ ማንንም አይነቃበትም ማለት ነው። እኔ ራሱ የምነቃበት ጊዜ ላይ አልነበርኩም። እሱ ጋር የቆየሁት ጊዜ በቃ ጨለማ ውስጥ የቆየሁት ነገር ነው ብለ ውሰድ ማለት ሰው ጋር አላወራም፣ ሰው ጋር አልደውልም፣ ከቤት አልወጣም። ከቤት ከወጣሁ ፈራለሁ። በቃ የሆነ የሚይዘኝ ነገር ይመስለኝና በጣም ነው የምፈራ። ከቤት አልወጣም ማለት ነው። ከማንንም አታውሪ ስለምለኝ ከማንም ጋር አላወራም። ስልኩ ጂፒኤስ አለ ስለምለኝ በጣም ነው የምፈራ ማለት ነው ማውራት። ስለዚህ እግዚአብሔር ረድቶኝ ከዛ አውጥቶኝ ዛሬ የራሴ ሲጥፋ ችግር የለም እኔ ነገ ያመጣለሁ ለእህቶቼ ነገ ልጆቼ ራሱ ሊደርስባቸው ይችላል። ይሄ ነገር እኔ ዛሬ ሲሚካልኩት የማይቀር ነገር ነው። የሰዎቹ ሌሎቹ እንዲማሩ በሃይማኖት ሽፋን መጥቶ ሁላችሁም እንዳይታለሉ እንዲማሩ እንድነቁ ነው የምፈልገው። ይሄን ዓለም ያወራሁት እነዚህን ሰብስቤ ያመጣሁትም ለራሴ ጥቅም ብዬ ሳይሆን ሁላችንም ኢትዮጵያ ሆነን እንድንጠቀም ከእንቅልፋችን እንድንነቃ ብዬ ነው። ካጠፋሁት ይቅርታ ይደረግልኝ። አረ ምንም ያጠፋችሁት ነገር የለም። መልካም እሺ፣ እናወራለን ዋትስአፕ ላይ። ፎቶ እዚህ ላይ አስፈልግም የሱ ፎቶ ኖ አሁን ሳይሆን እናወራለን። ፎቶውንም ለኔ ትልክልኛለሽ እያንዳንዱን ነገር ከሱ ጋር ያለች ማስረጃዎች አሉ። እኛ ብር የላክንበትን ማስረጃዎች አሉ። በወንድሜ ስም ይግባ ያለ ሁሉም ማስረጃዎች አሉን። ቮይስ ሪከርድ አለን፣ ሁሉም አለን። መልካም እሺ፣ ሙሉ ማስረጃ አለን። እኔ ግን አቤት ሳትወጡ የገብርኤል ልጅ እሷን ጠይቂያታለሁ። ሁለታችሁ ግን ቤሊሳም ሴማና የሚካኤል ስዕል አድነው ያረክው ልጅ ማለት ከሱ ጋር ስትገናኙ ምን ማለት ትክክለኛ ጥያቄ ነው የምጠይቃችሁ። አጠር መጠን ግልጽ በሆነ መንገድ ማለት ከእሱ ሲያወራችሁ አብራችሁ ህይወት ለመመስረት ነው ወይስ በፍቅር ነው? በምንድን ነው እዚህ ነገር ውስጥ የገባችሁ? እሱ መጀመሪያ ሲያወራ ምን ብሎ ነው የሚቀርበው? በቃ እውነተኛ ትዳር ፈላጊ በስጋና በደሙ እንጋባለን፣ በቃ የሚያስፈልገውን ነገር ሁሉ ነው በቃ ኤቭሪቲንግ ያለውን ነገር በቃ ሰው ልጅ ማድረግ የሚችለውን ነገር ሁሉ አደርጋለሁ ብሎ ነው የሚቀርበው እሱ ማለት ነው። ሀኒዬ ከዚህ ሁሉ እኔ እሱን ቮይሱ ተመሳሳይ ስለሆነ እኔ ሪከርድ አድርጌ ለሙሌ ብልክስ ምን ይመስልሻል? እሱ የሚያወራቸው ነገር ማለት ነው። እኔ ደስተኛ ነኝ። እኔ በበኩሌ በጣም ደስተኛ። አሁን ይኸውልሽ አንድ ቮይስ ላኪልኝ። ፕሮፋይሌ ላይ የዋትስአፕ ቁጥር አለ። ውጭና በዋትስአፕ ላኪልኝ። ፕሮፋይሌ ስል የዋትስአፕ ቁጥር አለ፣ በሱ ላኪልኝ። አሁን ውጭና ከዛ ተመለስ። የገብርኤል ልጅ ትልክልሃለች። አንድ ላይ ስለሆነ ምንም ችግር የለም፣ ትልክልሃለች ሁሉንም ነገር። አንድ ነን እኔ እና እሷ፣ ምንም ልዩነት የለንም። አንድ ነን። አንዱን ቮይስ ላኪልኝ አሁን ወጅና። ኦኬ እሺ ትልክልሃለች። ሁሉንም ፎቶውንም ሁሉንም ነገር ትልክልሃለች። እና ለሌላውም አደራህም ሙሌ እንግዲህ ለሌላውም በቃ አሪያ እንደሆነ ይሄ ሰውዬ በቃ ምን ታርጉኛላችሁ ሁሉ ይላል እኮ። ብርን ስትጠይቅ ብራችን ደግሞ መልሰን ብድር ብሎ ነው ደግሞ እኮ እንደዛ ይልና የጉዱለኝ ነገር አለ ብድር አበድሩኝና በዚህ ጊዜ መልሳለሁ፣ እስከዛ በቃ በር ለማሰራት እንደዚህ ለብሎኬት ለምን ይላል። እኔ አሁን የጠየቀኝ በቃ የጉዱለኝ በር ነውና በር ለማሰራት ነውና አባክሽን በቃ ቶሎ ብለሽ ፈጠን ብለሽ ላክልኝ፣ እመልስልሻለሁ፣ በዚህ ጊዜ እመልስልሻለሁ። ከዛ እኔም እኮ ያስፈልገኛል ብዬ በምጠይቅበት ጊዜ
በቃ ስድቡን ልነግርህ አልችልም። በቃ ይሄን አረብ ሀገር ሰርተሽ ላመጣሽው ብርሽ ነው ደግሞ ይለኛል። እና በጣም ከወንድ የማይጠበቅ አጸያፊ ቃላት ነው። ቃላቶችን የምጠቀማቸው ቃላቶች በጣም አጸያፊ፣ በቃ የወረደ አስተሳሰብ ነው የምናገረው። እና በስራ ሁሉ ስራህን ሁሉ ያንቋሽሻል ማለት ነው። የሚሰራ መቼም የሚሰራ ከአጣት በስተቀር ሁሉም ሰው ሰርቶ የማገኘት እንዲያገኝ ነው እግዚአብሔር የሚወደውና እሱ ግን በዚህ ይሳደባል። በቃ በስራ ከዛ ብሬን ብቻ እባክህን ብሬ ስጠኝ ነው የምትይኝ እንጂ ለምንድን ነው ሌላ ቃላት የምትጠቀሚ ነው የምለኝ። በቃ እና በአጠቃላይ በጣም እናመሰግናለን። ለሌላም ትምህርት ይሆን ይሄው ሁሉንም ነገር ማስረጃውን ፎቶውን ደርድረን እንልክልሃለን። መልካም እሺ፣ አመሰግናለሁ። እሺ እሺ፣ ቴንክ ዩ እሺ፣ ቴንክ ዩ። እንግዲህ ጋይስ እየሰማችሁ ነው።